አስረኛው ኢትዮ ሄልዝ ዓለም አቀፍ አውደ ርዕይና ጉባኤ በአዲስ አበባ ሊካሄድ ነው። አስረኛው ኢትዮ ሄልዝ ዓለም አቀፍ አውደ ርዕይና ጉባኤ እንዲሁም ሁለተኛው የሀገር ውስጥ የሕክምና ግብዓት ምርትና ኢኖቬሽን ኤግዚቢሽን በጤና ጥበቃ ሚኒስቴር በአርመን ሃንሰን የምርምር ኢንስቲትዩትና በፕራና ኢቨንትስ አዘጋጅነት ከፊታችን ከመጋቢት 24 እስከ 26 በአዲስ ኢንተርናሽናል ኮንቬንሽን ሴንተር ይካሄዳል ተባለም። 10 ዓመታት የተሻገረው የጤናው ዘርፍ ታላቅ መሰባሰቢያ በዚህ ዓመት ከ8 ሀገራት የተውጣጡ ከ90 በላይ ኩባንያዎች ምርትና አገልግሎታቸውን ያቀርባሉ ተብሏል። ከ40 በላይ የሙያ ማጎልበቻ ስልጠናዎች፣ ሶስተኛው የዲጂታል ሄልስ ሃካቶን እና ሳይንሳዊ ፎረሞች የዘንድሮ ሁነት አብይ ይዘቶች ናቸው ተብሏል። በበርካታ ዘርፎች ዓለም አቀፍ የንግድ ትርኢት እና አውደ ርዕዮችን በሚያዘጋጀው ስመጥር የሆነው ፕራና ኢቨንትስ በጤና እንክብካቤ በሕክምና መገልገያዎችና መድኃኒት የእሴት ሰንሰለት ትኩረት የሚያደርገውን ኢትዮ ሄልዝ ዓለም አቀፍ አውደ ርዕይና ጉባኤ ለ10ኛ ጊዜ ከፊታችን ከመጋቢት 24 2018 እስከ መጋቢት 26 2018 በአዲስ ኢንተርናሽናል ኮንቬንሽን ሴንተር ያካሂዳል ተባለም። የዘንድሮ ሁነት ከ8 ሀገራት የተውጣጡ ከ90 በላይ ኩባንያዎች የሚሳተፉበትና አዲስ ቴክኖሎጂዎችን እና አቅራቢዎችን ለሀገራችን በማስተዋወቅ የቴክኖሎጂና የእውቀት ሽግግርን በማምጣት ለዘርፉ ልማት በሚደረገው ጥረት ውስጥ ቁልፍ መድረክ መሆኑን ያስመሰከረ ሲሆን በዘርፉ ተዋናዮች መካከል የንግድ ልውውጥን በማሳደግና የገበያ ትስስርን በመፍጠር ደረጃ ቀጣይነት ያለው እድል የፈጠረ ሁነት ነው ተብሏል። ኢትዮ ሄልዝ በጤና ዘርፍ የተሰማሩ የንግድ ማህበረሰብ አካላት እና የጤና ባለሙያዎችን በአንድ ላይ በማሰባሰብ የጤና እንክብካቤ አገልግሎት ተደራሽነትና ጥራት ማሳደግ በሚቻልባቸው ሁኔታዎች ላይ ገንቢ ውይይት የሚያደርጉበትን ሁኔታ ከማመቻቸቱን ባሻገር የተለያዩ ባለድርሻ አካላት አዲስ የሆነ ውጤታማ ትብብር የሚፈጥሩበትን እና የግሉን ዘርፍ ሚና ማጠናከር የሚቻልበትን ሁኔታ የፈጠረ ሁነት ነው ተብሏል። ከበርካታ የዓለም ክፍሎች የተውጣጡ ጥራት ያላቸው ኩባንያዎች ተሳትፎ በከፍተኛ ደረጃ እየጨመረ ያለውን የሕክምና አገልግሎት ፍላጎት ለማሳካት የሚያስችሉ ቴክኖሎጂና መፍትሄዎችን የሚያቀርቡ በ8 ሀገራት ማለትም ባንግላዴሽ፣ ቻይና፣ ህንድ፣ ሩሲያ፣ ቱርክ፣ የተባበሩት አረብ ኤሚሬትስ፣ አሜሪካና ኢትዮጵያ መሰረታቸውን ያደረጉ ኩባንያዎች ምርትና አገልግሎታቸውን ለማስተዋወቅ በጉጉት እየጠበቁ እንደሚገኙ አዘጋጆቹ ነግረውናል። ከ10ኛው ኢትዮ ሄልዝ ኤግዚቢሽንና አውደ ርዕይ በተጨማሪ ሁለተኛው የሀገር ውስጥ የሕክምና ግብዓት ምርትና ኢኖቬሽን ኤግዚቢሽንም አብሮ ይካሄዳል ተብሏል። ይህ ልዩ ኤግዚቢሽን በጤና ጥበቃ ሚኒስቴርና በአርመን ሃንሰን የምርምር ኢንስቲትዩት አህሪ ትብብር የሚዘጋጅ ሲሆን ዋና ዓላማውም የሀገር ውስጥ የሕክምና መሳሪያዎች፣ የመድኃኒት አምራቾች እና የጤና ቴክኖሎጂ ፈጠራዎችን ማበረታታትና ለገበያ ማቅረብ ነው። መድረኩ በሀገር ውስጥ የሚመረቱ ምርቶች በኢትዮጵያ የጤና ስርዓት ውስጥ ያላቸውን ድርሻ ለማሳደግ እና ከውጭ የሚገቡ ምርቶችን በሀገር ውስጥ ምርቶች ለመተካት የሚደረገውን ሀገራዊ ጥረት የሚያግዝ ታላቅ ክንውን እንደሆነ አዘጋጁ ፕራና ኢቨንትስ ገልጿል። ስለሆነም ከፊታችን መጋቢት 24 እስከ መጋቢት 26 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ሴንተር 10ኛው ኢትዮ ሄልዝ አውደ ርዕይና ኤግዚቢሽን ጉባኤ እንደሚካሄድ መግለጽ እንፈልጋለን።